በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል ጌታ አምላክ እግዚአብሔር በሰማያት ያለ በምስጋና ያለ በክብር ያለ የአባቶቻችን አምላክ የእኛም የልጆቻችንም አምላክ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በሱ ባደረገው ቸርነት ከመንፈስ ቅዱስ ጋር እናመሰግንሃለን። ሁሉን የሚችል ጌታችን ሰላም አለቃ ሁሉን የሚችል ጌታችን የእያንዳንዳችንን መዝገብና ገበና የምታውቅ በየቤቱ በየኑሮ የአንተን እጅ የሚሹ ልጆችን በቸርነት አስባቸው፣ እጃቸውን ዘርግተው አሜን የሚሉ ጸሎታቸው እንድትሰማቸው፣ ጉዳያቸው እንድትፈጽምላቸው፣ ከሀዘናቸው እንድታወጣቸው፣ ከስብራታቸው እንድትጠግናቸው ፈቃድ ይሁንልን። ጌታ ሆይ ሰውን የምትወድ አዳኛችን ኢየሱስ ክርስቶስ ሆይ በእያንዳንዱ ቤት ያለውን ታውቃለህ፣ ብርሃን በሆኑ አይኖች ታየናለህና በእያንዳንዳችን ቤት ግባ። የጋለ ነሐስ የሚመስሉ እግሮችህ አቤቱ ችግራችንን እግራችን ስር የሚሄደውን በአብር ረግጦ በድልና በሰላም በእውነትም እግዚአብሔር ረድላ የሚለን ለሐና ልቤ በእግዚአብሔር ጸናለ እንድንመልስልህ ሆነን እንድንባረክ ጸሎታችንን ስማ። በጌታችን በአምላካችን በኢየሱስ ክርስቶስ ስም ለአብ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን። ተወዳጆች እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። እንግዲህ ይህንን አብይ ጾም እስከ ደብረ ዘይት ድረስ አንዲትን እናት እናግዛለን። እናታችን እናት ናት። ልጇ በድንገት ወድቆ ራሱን ስቶ እሱን ለማሳከም ወታ ገብታ የምትሰራ አይደለችም። ልጇ አልጋ ላይ አስተኝታ የምትጠብቅ ናት። እሷን ለማገዝ እግዚአብሔር ባርካችሁ እየመጣችሁ ነው። አሁንም ይህን በረከት ሳይዘጋ እንድትካፈሉ ለቤታችሁ ለልጆቻችሁ በረከት እንድትተዉ አሳስባችኋለሁ። 9114138 ስልኬ ነው። ዋትሳፕ፣ ቴሌግራም፣ ቫይበር ላይ አለው። እናንተን ቤታችሁን በበረከቱ ይጎብኝላችሁ። የእግዚአብሔር ልጆች እንዳያችሁት ርዕሱ ላይ በኩራት አትናገሩ የሚለውን ሀሳብ ነው የምንመለከተው። ይህንን ቃል የተናገረች በጸሎቷ ሐና ናት። አትታበዩ፣ በኩራትም አትናገሩ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 3 የሳሙኤል እናት የሕልቃና ሚስት በሕልቃና የምትወደድ በእግዚአብሔርን ፊት የምትወደድ ልበቀና የትልቁ ነቢይ የሳሙኤል እናት በምክንያት የተፈተነች ሐና ነች። መቼም እንደተፈተነ ሰው ምርጥ የለም በምድር ላይ። እናንተ ፈተና የበዛባችሁ እንባችሁን የምታለቅሱ የምትዘሩ ቀን የሚነጋ የማይመስላችሁ እናንተ አክንባሎ እንደተደፋበት የሆናችሁ ጨለማ ላያችሁ ላይ ወደቀባችሁ ሆይ ተፈትኖ እንደመውጣት አይነት ክብር የለም። መቼም እስኪወጣ ድረስ አይመስልም። ማይመስል ግን ፍጻሜው ያማረ ነው መፈተን። እግዚአብሔር ዓላማው በእኛ ላይ ሁልጊዜ ቢሆን እንደ ወርቅኛና ቀላያችን ላለው ቆሻሻ ማራገፍ ነው። አሁን የምንተርከውን ተረክ ያስተምረን ዘንድ አሁን የምንተርከውን ቅዱስ ታሪክ ይነግረን ዘንድ ሐና መካን ነበረች። የሐና ምክንያት ለዓለም ክርስቲያኖች፣ ለዓለም አይሁዶች፣ ለዓለም በእግዚአብሔር ለሚያምኑ ሕዝቦች ትልቅ ብርሃን ነው የሆነው። ምክንያቱም በእሷ ላይ እግዚአብሔር የሰራው ጣቱ በእሷ ላይ እንዴት አድርጎ እንደሰራ እንዴት የተገፉትን እንደሚጎበኝ አስተምሮናል። የብዙ ሰዎች ድካም ለመቆማችን ምክንያት ሆነዋል። የብዙ ሰዎች ማጣት ለማግኘታችን ምክንያት ሆነዋል። በእውነት እግዚአብሔር ይመስገን። እቺ ሴት 2 ሚስቶች ያሉት ባል ነው ያላት። ፍናና የምትባል ጣውንት አለቻት። ጣውንት ማለት የባል ሁለተኛ ሚስት ማለት ነው። ሐናን ይወዳል ባሏ። ምክንያቱም ሐና እግዚአብሔርን የምትፈራ ነች። ነገሯን ጉዳዩን በእግዚአብሔር ፊት የምታመጣ ነች። እግዚአብሔርን የምትፈራ ሴት ደግሞ እንዲሁ ትመሰግናለች። ስለ እግዚአብሔር ቃል እንድትወደድ ያደርጋታል። ክፉ ቃል ካፏትና አይወጣም። ሐና በእግዚአብሔር መቅደስ ስትጸልይ ሰካራም መስለሻል ብሏታል ካህኑ ኤሊ። ምን ያህል ጨዋ ሴት መሆኗን የምታየው ሳትቆጣ ሳትናደድ አለመስከባ ልቧ ያዘነባት ሴት መሆኗን ያስረዳች ጨዋ ሴት ነቻና በጣም የምትገርም ነችና በእሷ ፍቅር መያዙ ባሏ ምንም አይገርም። ሴቶች ባሎቻችሁ እንዲወዷችሁ
ስብዕናቸው ላይ በደንብ ስሩ። ባልን በቁጥጥር እንዲወድ ማድረግ፣ ጊዜ አልሰጠኝ ብሎ በመውቀስ ከኔ ምን አተነው በማለት ባል እንዲወድ ማድረግ አይቻልም። ወይም ደግሞ ባሎች በሚስቶቻቸውን ለመወደድ ይህ ማድረግ አይደለም የሚጠበቀው። መልካም ሰው መሆን ነው፣ የሚመች ሰው መሆን ነው። እና የሐና ተመቺ መሆን ባሏ ሕልቃና ወደ እሷ እንዲያዘነብል አድርጓታል። ግን ደግሞ መካን ነበረች። በዚህ ምክንያት ፍናና ታሳዝናት ነበረ። እግዚአብሔር ቃል እንደዚህ ይላል። መጽሐፈ ሳሙኤል ቀዳሚ ምዕራፍ 1 ሕልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታ ሰጣቸው። ሐናን ይወድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማኅፀኗን ዘግቶ ነበር። ጣውንቷም ታስቆጣት ታበሳጫት ነበር። በየዓመቱም እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ጀመር። ፍናና ሐናን ትጎዳ ነበር። ታበሳጫታለች ማለት በአሽሙር ትናገራታለች። አለመውለዷን ሁሉ ታስታውሳታለች። እሷ 7 ወልዳለች። እንደሰማችሁት ወንዶችም ሴቶችም ልጆች አሏት። ሰው በመውለዱ ኮርቶ ባልወለደ ሰው ላይ አይታበይም። በፍጹም የወለድነው እግዚአብሔር ስለሰጠን ክንድ ያመጣው ፍሬ አይደለም ልጅ። እያችሁ መልካም የወገብን ፍሬ ከእግዚአብሔር ዘንድ ነው ይላል። ሰው ፍሬ የሚያገኘው ወልዶ የሚስመው እግዚአብሔር ስለረዳው እንዲሁ በጸጋ ምንም አስተዋጽኦ አያደርግም የለም ማለት ነው። ሐና ያልወለደችው ሰነፍ ስለሆነች አይደለም። ፍናና የወለደችው ደግሞ ጎበዝ ስለሆነች አይደለም። ፍናናን የሚመስሉ በጣም ብዙ የኩራትን ነገር የሚናገሩ ሰዎች ምድራችን ላይ አሉ። በጣም ብዙ ገንዘብ ስላላቸው ከንግግራቸው የማይጠነቀቁ የሰው አእምሮ የሚጎዱ ድሆች መፈጠራቸውን እንዲጠሉ የሚያደርጉ የኩራትን ነገር ካፋቸው የሚያወጡ በጣም ብዙ ባለጸጋ ክርስቲያኖች አሉ። ይህንን የምትሰሙ ገንዘብ እግዚአብሔር የሰጣችሁ ባለጸጎች ወይ አደራችሁ የኩራትን ነገር እንዳትናገሩ። ቤታችሁ ላይ ቤታችሁን እንዲፈርስ አሎሎ ነው የምትወረውሩበት ላያችሁ ላይ። እግዚአብሔር ዕድሜ እንዲሰጣችሁ በለፋችሁት በደከማችሁበት እንጀራ ላይ እንዲያኖራችሁ፣ ባሰራኩት አልጋ ላይ እንዲያስተኛችሁ፣ በአማረው ቤታችሁ ውስጥ እንዲያሸመግላችሁ እግዚአብሔርን መፍራት ያስፈልጋል። አትታበዩ። የኩራትን ነገር አትናገሩ። ቀን የጣለው ነው፣ ድሃ ነው፣ የሰው ሀገር ሰው ነው፣ የእናንተን ጎሳ የማይመስል ነው፣ እከሌ እንዲህ ነው ብላችሁ ሰውን አትጉዱ። እግዚአብሔር ልጆች ዝቅተኛ ስሜት እንዲሰማ ራሱን እንዲጠላ ባይተዋር እንደሆነ እንዲሰማው አታድርጉ። እኛ ከአሕዛብ መሻል አለብን። የከናን ሀገር ሰዎች አብርሃምን ባይተዋር አላደረጉት። አብርሃምን እንደ አባት እንደ እረኛ አድርገው ሬሳው የሚቀብርበትን እንኳን ዋሻ ሳይቀር በነፃ እንስጥ ያሉት እንግዳ አክባሮች ነበሩ። እኛ ከነሱ መሻል አለብን። ድሆችን የምናዋርድ፣ ሰራተኞቻችንን የምናሰቅቅ፣ የእኛ ጎሳ ያልሆነውን ሌላውን ዘር ጥንብር ኩሱን አውጥተን የምናሳፍር፣ እንዲህ አይነት ከልባችን ኩራት የሚወጣ ክርስቲያኖች እንዳንማለን። በየትኛውም መንገድ በፖለቲካ ማመለካከት የእናንተን ፖለቲካ የማይደግፍ ሰው ተስፋ እንደሌለውና ቆሻሻ ተደርጎ ሊቆጠር አይገባም። ክርስቶስ የሞተለት መሆኑን እንዳትረሱ። ይሄ ነፋስ የሚወስደውን ፖለቲካ ተከትላችሁ ክርስቶስ የሞተለት ወንድማችሁ እንዳትጎዱ። ክርስትና ከፖለቲካ በላይ ነው። ዜግነታችን፣ ዘላለማዊነታችን እኛ ከምድራዊ ፖለቲካ በላይ ነው። ይህን ምድር 40 ዓመት ከዚህ በኋላ ብንኖረው በማይጠፋው በዛኛው በበጉ ሰርግ እንገናኛለን። ሰው ሰብረን ጎርተን እንዳንል። ፍናና የሐና ልብ በስለት ተወጋ ነበር በንግግር። ይህ ውጤት ደግሞ እግዚአብሔር ሐና ዚያ እንድታማረር ሊገፋፋት ይችላል። ያችሁ በብዙ ነገር የምንታበይ ሰዎች አለን። በነገራችን ባለን ጊዜ ይሄ ጊዜ የተመቸው ሰው አለ።
አዲስ ነገር አለ። እንኳን ተመቻችሁ። ሁሉም ሰው የማይመቸው ከሚሆን ቢያንስ የሚመቸው ሰመኑት። ግን ስለተመቻችሁ ባልተመቻቸው ላይ አትቀልዱ፣ አትኩሩ። የንቀትን ትዕቢት ነገር አትናገሩ። ቀን እንደሆነ ሽብልል ብሎ ነው የሚያልፈው። ዛሬ ነገ ሲሆን ሌላ ነው። አያችሁ፣ እንደነዛ ልባም ሰዎች፣ እንደዛ ልባም መጋቢ፣ ልባሙ መጋቢ ጌታው በሾመው በትልቅ ሀብቱ ላይ አንተ ታባክናለህ ገንዘብ ብሎ በቃ አባርሃለሁ ሲለው ቶሎ ብሎ ዕዳ እየሰረዘ እንዲቀበሉት በቤታቸው 500 ያለበትን 50 ያለበትን ዕዳ እየሰረዘ ማለት ልባም ባሪያ የተባሉ በኋለኛው ቀን በቤቶቻቸው እንዲቀበሉት ይናረግ። ሰው የሚታበየው ነገር ሲረሳ ነው። ሐና አትወልድም ብሎ ሲታለል ነው ፍናና ራሷን ያዋረደችው። ሐናም በመናቆ ሐና የወለደችው ሳሙኤል የእስራኤል ገዢ ነበር። ከሰባቱ ልጆቿ ምርጥ ከሰባቱ ልጆች በብዙ እጥፍ የሚበልጥ ነበር ለሐና ለእስራኤል ሳሙኤል። እግዚአብሔር ቀን ሲያመጣ ይሄን ያደርጋል። በማንም ላይ እንዳትታበዩ፣ በጓደኞቻችሁ ላይ ጥሩ ቦታ ስላላችሁ ጥሩ እንጀራ ስለምትበሉ እንዳትታበዩ። የዚህ ዓለም ነገር ግልብጥ ለማለት ምንም ጊዜ አይፈጅም። እግዚአብሔር ብቻ አይፍረድብን። በፍጹም የኩራት ነገር ካፋችን እንዳይወጣ። እኛ የኮራንባቸውን ሰዎች እግዚአብሔር አንድ ቀን በእኛ ፊት ራሳቸውን በዘይት እየቀባ ያሳፍረናል። ወንድሞቼ፣ እናቶቼ፣ ቤተሰቦቼ ስሙኝ። ይኸውላችሁ ሰውን ጠላት አድርጋችሁ አትታገሉ። በተቻለ መጠን ጠላትነትን ቀንሱ። የምትታበዩበት፣ የምትኮሩበት፣ የምታሳፍሩ ውስጥ አይኖራችሁ። የምንጎዳው እኛ ነን በመሰላችሁ። እግዚአብሔር በጠላት ፊት ለፊት ራስን በዘይት ይቀባል። ጠላት በሆንክ አንተ ፊት የጠላኸውን የታበይክበትን ገዢ አድርጎ ያመጣል። ዮሴፍን በነ ሮቤል ፊት በነ ስምዖን ፊት እንዳመጣው ማለት ነው። በወንድሞች ፊት የዘላለም ፍረት ነው የሚሆነው ከዛ እና ሁሌም ቢሆን በምንም ሁኔታ የተሻለ ነገር ቢኖር እጃችን ላይ መንፈሳዊ ሰዎች ብንሆን፣ የገንዘብ ችግር ባይኖረን፣ የዘመድ ብዛት ቢኖረን፣ ሀገርና ወገን ብንኖርበት ብንሰራበት ሀገር ቢኖረን አትታበዩ። ፖለቲከኞች የተሻለ ፖለቲካ አስተሳሰብ ቢኖረን አትታበዩ። ሰው እንዳትሰብሩ። ሁሉም ነው የሚፈረድበት። ሁሉም ነው በእግዚአብሔር ችሎት ፊት የሚዳኘው። አመንም አላመንም እግዚአብሔር ልጆች። ሐና የፍናናን ንቀት ታግሳ ትጸልይ ነበር። ደግሞ ወደዚያ ስትሄድ ነው የምታሳዝናት፣ ልቧ የምትወጋ። እሷ ግን ያን ለበረከት ቀየረችው። በአምላኳ ፊት ነፍሷን አፈሰሰች። እግዚአብሔር ሰማት። በዓመቱም ሳሙኤልን ሰጣት። 1000 ሚዛን የሚሆን ወንድ ልጅ ሰጣት። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ብላ ዘመረች። ቀን የማይለወጥ መስሏችሁ፣ ጊዜ የማይቀየር መስሏችሁ፣ ቀን ሰጠኝ ብላችሁ ክፉ አትናገሩ። ወንጀለኛ ሰው እንኳን ቢሆን ተዉ። ማንኛውም ወንጀለኛ ሰው ጀርባ ጥሩ ነገር ደግሞ አለ። ተዉ፣ ሰው ከማሳዘን አትታበዩ። ሁልጊዜ በትህትና እሱ ምንም ነገር ቢኖርም ጸጋ እግዚአብሔር ሊሰጠ የሰማነውን በልቦናችን ጻፍልን። ቸርነቱን ከኛ ያረቀ አባቶቻችን አምላክ በምስጋና ይገባዋል። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የበላት ጥበቃ አብሮን ይሁን። በትምህርቱ ላይ ኮሜንታችሁን ላይካችሁን ጻፉ። የምናግዛት እናታችንን አድራሻዋ ሰጣችሁ ዘንድ አሳውቁኝ። ቴሌግራም፣ ቫይበር፣ ዋትሳፕ ላይ ያለው 911 41380 ስልኬ ነው። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም